ግብጽና ጅቡቲ የቀይ ባህርና የኤደን ባህረ ሰላጤ ጉዳይ ከኛ ውጪ ማንም አይመለከተውም። ቀይ ባህርን በሚመለከት የአስተዳደርና የጸጥታ ጉዳይም የኛ ነው። የውሃ አካላቱን የምንጎራበት ብቸኛ ኃላፊነት የኛ እንደሆነ ተስማምተናል በማለት የግብፁ ፕሬዝዳንት አብዱልፈታህ አልሲሲ ተናግረዋል። ለይፋዊ የሥራ ጉብኝት ወደ ጅቡቲ ተጉዘው የነበሩት የግብፅ ፕሬዝዳንት አልሲሲ ከሀገሪቱ ፕሬዝዳንት ኢስማኤል ኡመር ጊሌ ጋር ተገናኝተዋል ተብሏል። ሁለቱ መሪዎች ቀጠናዊ ጉዳዮች ላይ መነጋገራቸውን የገለጹት የጅቡቲው ፕሬዝዳንት ቀጠናዊ ጉዳዮችን በሚመለከት ሀገራቱ ቀይ ባህርና የኤደን ባህረ ሰላጤን የሚያገናኘውን የባቢኤል መንደብ የባህር ወሽመጥን ጨምሮ ስላለው ወቅታዊ ሁኔታ መነጋገራቸውን የጅቡቲው ፕሬዝዳንት አስታውቋል። ይህ የባህር ወሽመጥ በጅቡቲ በኤርትራና በየመን የሚገኝ ስትራቴጂክ አካባቢ ሲሆን ሁለቱ ፕሬዝዳንቶች በዚህ የባህር ወሽመጥ የደህንነት ሁኔታ ላይ እንደተወያዩ ገልጸዋል። ወሳኝ የዓለም አቀፍ የንግድ መተላለፊያ በሆነው ቀይ ባህር ነፃ የባህር ንግድ እንቅስቃሴ እንዲኖር ለማስቻል እና የባህሩን ሰላም ለማረጋገጥ የሚያደርጉትን ትብብር ለማጠናከር እንደተስማሙም የጅቡቲው ፕሬዝዳንት ኢስማኤል ኡመር ጊሌ አስታውቋል። የግብፁ ፕሬዝዳንት አብዱልፈታህ አልሲሲ በበኩላቸው እንዳስታወቁት በአፍሪካ ቀንድና በቀይ ባህር ቀጠና ወቅታዊ ሁኔታን በተመለከተ ከጅቡቲው ፕሬዝዳንት ጋር ሰፊ ውይይት ማድረጋቸውን ገልጸዋል። ሁለቱ ሀገራት በቀይ ባህር ላይ የሚያጋጥሟቸውን የጋራ ተግዳሮቶች በተመለከተም መወያየታቸውን ጠቅሰዋል። ፕሬዝዳንት አልሲሲ እንዳሉት በወሳኝ የዓለም አቀፍ ንግድ መስመሮች ላይ የሚቃጣን ማንኛውም የደህንነትና በነጻነት የመጓዝ አደጋዎችን በማያሻማ ሁኔታ እንደምንቃወም አረጋግጠናል ሲሉ ከጅቡቲው ፕሬዝዳንት ጋር የተስማሙበትን ነጥብ አንስተዋል። አልሲሲ ከጅቡቲው ፕሬዝዳንት ጋር ከስምምነት ላይ እንደደረሱ የገለጹት ሌላኛው ጉዳይ የቀይ ባህርና የኤደን ባህረ ሰላጤ አስተዳደር ጉዳዮችን የሚመለከት ሲሆን ሁለቱ መሪዎች ወሳኝ ዓለም አቀፍ የባህር ንግድ መተላለፊያ የሆኑት የቀይ ባህርና የኤደን ባህረ ሰላጤ የአስተዳደርና የደህንነት ጉዳይ የተጎራባች ሀገራቱ ብቸኛ ኃላፊነት እንደሆነ ከስምምነት ላይ መድረሳቸውን አስታውቋል። ግብጽ የቀይ ባህር የአስተዳደር ጉዳይ የውሃ አካሉን የሚጎራበቱ ሀገራት ብቸኛ ኃላፊነት መሆኑን ስታነሳ ይህ የመጀመሪያ አይደለም። ጠቅላይ ሚኒስትር አብይ አህመድ ለኢትዮጵያ የባህር በር ማግኘት የህልውና ጉዳይ መሆኑን እንዲሁም ሀገሪቱ ቀይ ባህር ለደህንነቷ አስፈላጊ መሆኑን በተደጋጋሚ ማንሳት መጀመራቸውን ተከትሎ በግብጽ በኩል ይህ አቋም ሲንጸባረቅ ቆይቷል። ኢትዮጵያ ግንባታውን ልታጠናቅቅ በተቃረበችው የታላቁ ህዳሴ ግድብ ምክንያት ለዓመታት ተቃውሞዋን ስታሰማ የቆየችው ግብጽ በኢትዮጵያ የቀይ ባህር ተጠቃሚነትን በመቃወም የአካባቢውን አገራት እያስተባበረች ትገኛለች። ጠቅላይ ሚኒስትር አብይ የኢትዮጵያን በቀይ ባህር በኩል ወደብ የማግኘት ፍላጎትን ይፋ ባደረጉበት ጊዜ ቀይ ባህርና የአባይ ውሃ ኢትዮጵያን የሚበይኑ የተፈጥሮ ሀብቶች ናቸው ማለታቸውን ተከትሎ የሶማሊያ የውጭ ጉዳይ ሚኒስትር ታህሳስ ወር ላይ ወደ ግብጽ በተጓዙበት ወቅትም የግብጽ አቋም ተነስቶ እንደነበር ይታወሳል። የግብጽ የውጭ ጉዳይ ሚኒስትር ባደረጉት ንግግር ቀይ ባህርን ሊጠቀሙ የሚገባው ተጎራባች ሀገራት ብቻ እንደሆነና ሌላ አካል ወደ ቀይ ባህር እንዲጠጋ ሊፈቀድለት እንደማይገባ ተናግረው ነበር። ባለፈው መጋቢት ወር ላይ የኤርትራው የውጭ ጉዳይ ሚኒስትር ኦስማን ሳሌ ወደ ግብጽ ተጉዘው ከፕሬዝዳንት አልሲሲ ጋር በመከሩበት ወቅትም በተመሳሳይ የቀይ ባህር የአስተዳደርና የደህንነት ጉዳይ የተጎራባቾቹ ሀገራት ብቸኛ ሚና እንደሆነ መስማማታቸው ተገልጾ ነበር። ኢትዮጵያ የባህር በር የማግኘት ፍላጎቷን ለማሳካት ሶማሊያ እንደ ራሷ ግዛት ከምትቆጥራት ሶማሊላንድ ጋር ታህሳስ 2016 ዓ.ም ስምምነት ላይ ደርሳ የነበረ ቢሆንም ስምምነቱ ተግባራዊ ሳይሆን ቀርቷል። ከሶማሊላንድ ጋር የነበረው ስምምነት ኢትዮጵያ የባህር ጦር ሰፈርና ወደብ እንድታገኝ የሚያስችል እንደሆነ ገልጾ ነበር። ከዚያ በኋላ ኢትዮጵያ በቱርክ አሸማጋይነት ከሶማሊያ ጋር የወደብ ተጠቃሚነት ለማግኘት የሚያስችል ስምምነት ላይ ቢደርሱም ነገር ግን ሞቃዲሾ ለኢትዮጵያ የባህር ኃይል ጦር ሰፈር እንደማትሰጥ ገልጻለችም ተብሏል። ኢትዮጵያ የባህር በር ለማግኘት የምታደርገው ሙከራና ጥረትን ተከትሎ በሌላ በኩል ደግሞ ግብጽ በአፍሪካ ቀንድ በተለይም በቀይ ባህር ዙሪያ ሀገራትን በማስተባበር የምታደርገው እንቅስቃሴ ወትሮውንም ሰላም የራቀውን ቀጠና ወደ ለየለት ቀውስ እንዳያመራ እየተሰጋ ይገኛል። በሌላ መረጃ የአሜሪካ ፕሬዝዳንት ዶናልድ ትራምፕ የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ ከሩሲያ ጋር ሊደረስ የተቃረበውን የሰላም ስምምነት እያበላሹ ነው በማለት ወቅሰዋል።
ትራምፕ ወቀሳውን ያሰሙት የዩክሬኑ ፕሬዝዳንት ሀገራቸው በሩሲያ ቁጥጥር ስር ለምትገኘው ክሬሚያ እውቅና እንደማትሰጥ መናገራቸውን ተከትሎ ሲሆን ትራምፕ በማህበራዊ ሚዲያ ገጻቸው ባሰፈሩት ጽሑፍ የሩሲያና የዩክሬን ጦርነት ለማብቃት የሚያስችል ስምምነት ላይ ለመድረስ እጅግ ተቀራርበው እንደነበርም ተናግሯል። ነገር ግን ዜሌንስኪ የአሜሪካን የስምምነት ነጥቦች አለመቀበላቸው ጦርነቱን ከማራዘም በቀር ምንም ፋይዳ የለውም በማለት ቁጣቸውን አሰምተዋል። በለንደን የተደረገው የሁለቱን ሀገራት ጦርነት ለማስቆም የተደረገ ንግግርም ያለምንም ስምምነት ተጠናቋል። የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ አስቀድመው እንደተናገሩት የዩክሬንና የሩሲያ የግዛት መስመሮችን ባሉበት ወይም አሁን ላይ በሚገኙበት ማቆም እንደሚገባ በመናገር ዋሽንግተን ለስምምነቱ ያላትን እቅድ አመልክቶ ነበር። ዩክሬን ሩሲያ እንደ አውሮፓውያኑ አቆጣጠር በ2014 በህገወጥ መንገድ ቆርጣ የወሰደቻትንና በደቡባዊ የባህር ሰርጥ አካባቢ የምትገኘዋን ክሬሚያን አሳልፋ እንደማትሰጥ ለረጅም ጊዜ ስትናገር ቆይታለች። ፕሬዝዳንት ዜሌንስኪ በዚህ ጉዳይ ምንም ንግግር የሚደረግበት ነገር የለም፣ ህገ መንግስታችንን የሚጻረር ነው፣ መሬታችንን አሳልፈን አንሰጥም ብለዋል። ይህ በእንዲህ እንዳለ ረቡዕ ምሽት ሩሲያ በተለያዩ የዩክሬን ግዛቶች ላይ የሚሳኤልና ድሮን ጥቃት መፈጸሟን ዩክሬን አስታውቃለች። የዋና ከተማዋ ኬቭ ከንቲባ ቪታሊ ክሊችኮ በሩሲያ ጥቃት ሰዎች እንደተገደሉና እንዲሁም በአጠቃላይ 54 ሰዎች እንደተጎዱና የድሮን ስብርባሪዎች እሳት አስነስተው በርካታ ሰዎች በመኖሪያ ህንጻ ፍርስራሽ ስር እንደሆኑም ገልጸዋል። በዩክሬን ላይ ከፍተኛ የሆነ ጥቃት እየደረሰ ባለበት ሰዓት ዜሌንስኪ ወደ ደቡብ አፍሪካ መጓዛቸው እያነጋገረ ቢሆንም ነገር ግን ፕሬዝዳንት ዜሌንስኪ የደቡብ አፍሪካ ጉብኝታቸውን አቋርጠው ወደ አገራቸው ተመልሷል ተብሏል። ይህንን ተከትሎ ዜሌንስኪ በማህበራዊ ሚዲያቸው ላይ ከደቡብ አፍሪካው ፕሬዝዳንት ጋር ከተነጋገርኩ በኋላ ሌሎች ፕሮግራሞችን ሰርዤ ለመመለስ ተገድጃለሁ። የውጭ ጉዳይ ሚኒስትሩ በዚያው ቆይተው ቀሪ አስፈላጊ ውይይቶችን የሚያደርጉ ይሆናል በማለት ወደ አገራቸው ተመልሷል። ፕሬዝዳንቱ ጉብኝታቸውን ለማቋረጥ የተገደዱት ሩሲያ መጠነ ሰፊ ጥቃት መክፈቷን ተከትሎ ሲሆን ዜሌንስኪ በዛሬ መልእክታቸው ጨምሮም እኛ በአሜሪካ የቀረበውን ምክረ ሐሳብ ተቀብለን ተኩስ አቁም ለማድረግ ከተስማማን 44 ቀናት ሆኖናል። ከዚሁ ጎን ለጎን ሩሲያ ህዝባችንን መግደል ከቀጠለች 44 ቀን ሆኗታል በማለት አስረድቷል። የዩክሬን አየር ኃይል እንደገለጸው በዛሬው ዕለት ሩሲያ 215 ድሮኖችን በመጠቀም ጥቃት ያደረሰች ከመሆኑም በላይ ሚሳኤሎችንም ተጠቅማለች። በዚህም ቢያንስ 9 ሰዎች ሲገደሉ 70 ያህል መቁሰላቸውን አስታውቋል። ይህ በእንዲህ እንዳለ ዛሬ ሩሲያ ይህንን መጠነ ሰፊ ጥቃት ከማከናወኗ በፊት ትናንት ዩክሬን በሩሲያ ግዛት ውስጥ ጥቃት ፈጽማለች የተባለ ሲሆን ኒውስዊክ የተባለ የዜና አውታር በዘገባው የትናንቱ የዩክሬን ጥቃት በሩሲያ ድንበር ውስጥ 655 ማይል ርቀት ዘልቆ በመግባት የተፈጸመ ነበር በማለት የዩክሬን ባለስልጣናት ጥቃቱን የፈጸሙት በድሮን ማምረቻ ፋብሪካ ላይ መሆኑን መናገራቸውን ዘገባው አስረድቷል።